ዛሬ አንድ የገረመኝንና በጣም ደግሞ ማመስገን ያለብኝን ነገርና መጀመሪያ ቪዲዮ አስደንግጦኝ ነበረ። እንዴ ብሩኬ ምን ነካው ምናምን ነገር ብዬ ነበረ። ግን መረጋጋት ደግሞ ጥሩ ነው። ገብቷችኋል? ቪዲዮ ከፍቶ በስነ ስርዓት ማዳመጥ የሚባል ነገር አለ። ሳናዳምጥ የሆነ ነገር እንትን የምንለው ዋጋ ያስከፍለናል ትላላችሁ። ዛሬ ግን በጣም እኔ አማቼን ለማመስገን ነው የመጣሁት። የምስጋና ቪዲዮ ሰራ ነው የመጣሁት። ያው ፕራንክም ቢሆን ግን በስማ ማለት አላቅም። የምሬን ነው የምላችሁ። ይሄ ለእናት ያለ ክብር እና የእናት ፍቅር በቡሩኬ ውስጥ ይታያል። ባጭሩ የእናት ፍቅር በቡሩኬ ውስጥ ይታያል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንዴት ነው አዳራችሁ? ዛሬ እንቅልፍ አልተኛችሁም እርግጠኛ ነኝ። ምክንያቱም ማታ ጨረቃዎች መጥተው ነበረ ላይቭ ላይ ያው ፍቅራችሁንም ስትገልጡ ነበረ። ያው የለኛ እድሉም ባይደርሰንም ፍቅራችሁን የገለጣችሁ እንኳን ደስ አላችሁ። ለማንኛውም ምክንያቱም ብሩኬና ሀይሚን አግኝቶ ማውራት ትንሽ የሆነ ፍቅራችሁን ስትገልጡ መውደዳችሁን ስትገልጡ ትንሽ ሸክሙ ይቀላችኋል እና ያ እድል ደግሞ ለእኛ አንድ ቀን እንደሚደርሰን ተስፋ አለን። እኔ ተስፋ አልቆርጥም። ተስፋ አለኝ አንድ ቀን አግኝቼ ፌስ ቱ ፌስ እንደማወራቸው። ለማንኛውም ግን ዛሬ ደስ የሚል ምሽት ነበረ። በሰዓቱ ያደረጋችሁት አቀባበል በጣም ደስ ይል ነበረ። ለብሩኬና ለሃይሚ የሃይሚ 250 እና የብሩኬ 300 ሺህ ነው ያከበራችሁት። በጣም ደስ የሚል ነገር ነው። ዛሬ ግን ስለዛ አይደለም የበለጠ ላወራ የፈለኩትኝ። ትናንትና ብሩኬ በሮሙ ቤት መጥቶ ነበረ። ራሚ ቤት ማለት ነው መጥቶ ነበረ። ነገር ግን የራሚ እናትና እሱ ሆነው ተመካክረው ብሩኬን ፕራንክ አድርገውታል። ነገር ግን እዛ ውስጥ እኔ ፕራንክ ሲያደርጉት ተመካክረው በዛ ውስጥ በጣም ያስገረመኝ ትህትናና ትክክለኛ የእናት ፍቅር በብሩኬ ልብ ውስጥ በቃ ያንን ነው ያየሁትኝ ማለት ነው። ሮሙ እንግዲህ ምንድነው መኪና ውስጥ እናታችን ተመግባትሽ በፊት ጫማዎሽን ጥረጊ እና ከዛ ግቢ ወይንም አውልቀሽ ግቢ ነው እያለ ሮሙ የተከራከረው እናቱን ማለት ነው። ነገር ግን ብሩኬ ይሄ በጭራሽ የማይሆን ነገር ነው ብሎ በጣም ተበሳይቶ ዱላ ቀረሽ ክርክር ነበረ ከሮሙ ጋር ሲከራከሩ የነበሩት። በጣም ደስ ይላል። እኔ እግዚአብሔርን ነው የምላችሁ። እንደዚህ በቃ ለእናት እንደዚህ ስፍስፍ ማለት በጣም ደስ የሚል ነገር ነው። ብሩኬ ለእናቱ ያለው በቃ አንድ ሰው እናቱን የሚወድ የሚያከብር ከሆነ ሁሉንም እናት እንደ ራሱ እናት አድርጎ ነው የሚያየው። ምንም አያዳላም። በሄደበት በቃ እንደ እናቱ ነው የሌላውንም እናት የሚያከብረው፣ የሚወደው፣ የሚሰጠው እንክብካቤ ፍቅር ማለት ነው። እና ደስ የሚል ነገር ነው እዛ ጋር ያየሁትኝ። እና ነገ ደግሞ ብሩኬና ሀይሚ ተጋብተው ለሀይሚዬ እንደዚህ ንጥፍጥፍጥፍ እንደሚልላት ተስፋ አለኝ ማለት ነው። በተግባር እንደዚህ ሲነጠፍላት ማየት ነው የናፈቀኝ። አሁንም ይዋደዳሉ። ግን ምን መሰላችሁ? እንደዚህ ለእናቱ እንደዚህ ጥፍ እንደሚለው ሁሉ ማለት ነው። በቃ እግዚአብሔርን ነው የምላችሁ። ትክክለኛ ፍቅር የእናትን ፍቅር ብሩኬ ልብ ውስጥ ነው ያዩትኝ እኔ እግዚአብሔርን ትክክለኛ የእናትን ፍቅር እና ያው ደስ ይላል። ያው ምን መሰላችሁ? ወደፊት ለሃይሚም እንደዚህ ይሆናል ያልኩትኝ አሁን አይደለም ማለቴ አይደለም፣ ግን አሁን ካለው ሞር ማለቴ ነው። ይሄንን የሚሆንላት የአራት ልጆችን ስትወልድለት እናት ስትሆን እንደገና ደግሞ የእናትን ቦታ ስትተካ ምናምን ነገር ድካሟን ሲረዳ እንደዛ አይነት ነገር ላይ ይሄ ሁሉ ሲረዳ እንደዛ ይሆናል ማለት ነው። ግን ብቻ ይሁን ብሏል ተንኮሱ ይሁን እስቲ ይሁን ብለናል። እና ፍቅራችሁን ያዝልቅላችሁ።
አሁን ላይ ግን ያው እና እኛ ልጆች ነን ብላችኋል። ልጅነታችሁን ጨርሳችሁ አድጋችሁ በስላችሁ ያው ተድራችሁ ተኩላችሁ ልን ባልና ሚስት እናትና አባት ለመሆን ያብቃችሁ። እግዚአብሔር እድሜ ጤና ይስጠን። እስቲ ካላረጅን እናያለን ማለት ነው እናንተን መጨረሻ። ያው ካረጅን እንኳን ስልክ ምንም አይሰራለን፣ ወደ ገዳም ወደ ምናምን እንገባለን ትላሉ እና ቡራ ይመች አራዳ ልጅ። እግዚአብሔርን ነው የምላችሁ። ለእናቱም ጊዜ የማይሰጥ ክብር የማይሰጥ ሞልፋጣ የሆኑ ሰዎች አሉ። ከእንደነዛ አይነት መልካም ሰዎች መማር አለብን። እናት ምን ትፈልጋለች? እናት ክብር ይገባታል። የእናት ውለታ ተከፍሎ አያልቅም እና እናት ውድ ነች በዚህ ምድር ላይ ማለት ነው። እና እኔ ስታመም ምንም አይመስለኝም። እናቴ ስትታመም ግን በጣም ነው የሚጨንቀኝ። በጣም የሆነ ይደብረኛል፣ እጨናነቃለሁ ምናምን፣ ሀሳቤ ሁሉ ምናምን ነገር እሷ ላይ ነው የሚሆነው። እና እናትን ማንም አይተካም በዚህ ምድር ላይ። እና በቻላችሁት አቅም ውዶቼ ልክ ሰውን ወዳችሁ ለሆነ ሰው የምታደርጉትን ነገር ልክ እናታችሁንም መውደድ አለባችሁ። እናታችሁን ከማንንም በላይ ማስቀደም አለባችሁ። እኔ ይቅርታ አድርጉልኝ፣ እናቴን ከማንንም አላወዳድራትም። እናቴ ከማንንም ጋር የምትወዳደር አይደለችም። ምክንያቱም አሁን ላይ ከኔ በታይ አሁን ላይ ያወቅኳቸው ሰዎች አሁን ላይ በእኔ ህይወት ውስጥ አሉ ከተባሉ ያሉ ሰዎች የሉም እንጂ አሉ ከተባሉ እነሱ አሁን ላይ ነው የመጡት። እናቴ ግን ነፍስ ሳላውቅ ማውራት ሳልችል እንዳወራ ጡቷን ጠብቼ እንዳድግ እንድጎረምስ በሽሮ ፈትፍታ አጉርሳ ንፍጤን ጠርጋ ሽንቴን ጠርጋ ያሳደገችኝ እናቴ ናት። በዛን በልጅነቴ ህይወት ከእናቴ ውጭ እኔን ይዞኝ የሚያውቅ ሰው አለ? የለም። እህቴ እንኳን ብትይዘኝ ሽንቴን ብሸናባት አውርዳ ነው የምትለቀኝ። እናት ግን ከነምንሽ ነው አቅፋና ስማ ምናምን ነገር በስስት የምታሳድግ። በኋላ የሚቆጫችሁን ነገር አታደርጉ። አሁን ላይ ለእናት መክፈል ያለባችሁን ዋጋ ክፈሉ። እግዚአብሔርን ነው የምላችሁ። ብሩኬ ለእናቱ መክፈል ያለበትን ዋጋ ቁጭ ብሎ እየከፈለ ነው። በእናቱ ቀልድ አያውቅም። እናቱን ከማንንም አያወዳድርም። እግዚአብሔርን እናቱን ከሀሚ እንኳን አያወዳድርም። ያወዳድራቸውም አልልም እንዴ፣ ገባችሁ? አልልም። እኔ ግን ያው መወዳደር ያለባት ሰዓት ሊኖር ይችላል። ምናልባት እናትነት ሲሰማው ስትወልድለት ምናምን ነገር